ጉዞ ስንጓዝ የምናመልከው ብናጣ በተምር ተምሩን ጠፍጥፈው ጌታ ብለው ሰርተው ተምሩን እንገዛው ነበር አለ። ተምሩን ጠፍጥፈው የሆነ ሙጀሰም አድርገው ቅርጽ ያለው ነገር አድርገው ሰርተው እሱን እንገዛው ነበር። ሲርበንና ስንቃችን ሲያልቅ እንበላው ነበር አለ። ወስጄ ጉድጓድ እሷን ልቀብር ስቆፍር የሚረጭብኝን አፈር ከጺሜ ላይ ታራግፍልኝ ነበር አለ። ያንን ማድረጓ እንኳን ሳያሳዝነኝ እህነ ህይወቷ ቀበርኳት ይላል። ዑመር ከሚሰልም የዑመር አህያ ሰለመ ብትሉኝ ይሻላል ብሎ የተናገረም ሰው ነው። ዑመር ኢብኑ ኸጣብ ምንድነው አላት። ምን ሆነሽ ነው ሲላት እኔ መንገደኛ ነኝ አለች። ልጆቹ ለምንድነው የሚያርክሱት ሲላት እርቧቸው አለች። እርቧቸው የሚበሉታቸው ይሄ እሳት ላይ የጣድሽው ምንድነው ሲላት ይሄማ ብረት ድስት ውሃ አድርጌ ዝም ብዬ ነው ማፈላው ምግብ መስሏቸው ካሁን ምግብ ደረሰ እያሉ በጉጉት እንቅልፍ እንዲወስዳቸው ፈልጌ ነው አለች። ምንም የምታበያቸው የለም። አዎ የለም ማለት በጣም አዘነ። ሴትዮዋ ምን አለችው? እኛ እንደዚህ እንሰቃያለን፣ ዑመር ኢብኑ ኸጣብ እሱ ስልጣን ይዞ እንደፈለገ ይሆናል አለች። እሳቱን አንድዶ እሳቱን ፍሲል ጎንበስ ብሎ በጺሙ ጭስ ይወጣ ነበር ይላሉ። እንደዚህ ብሎ የሚያነድበት በዛ ደረጃ ኢባዳ እያደረጉ እየታገሉ በኢባዳ ላይ እየበረቱ እኛ ደግሞ ለምንድነው የምንሳነፈው? ኢባዳ ላይ የማንጠነክረው ለምንድነው? ምንድነው ምክንያታችን? ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ ረቢ ቢከ እስተዐንቱ ፈአዒኒ ወዐለይከ ተወከልቱ ፈላ ተኪልኒ ያ ሐዩ ያ ቀዩም ቢረሕመቲከ አስተጊዝ أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين ولا أقل من ذلك. أحبتي في الله أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. لما تنكر لما برتات ترت لما أدرك كهونو قرطا من نسات اللبن نقرقن الزلاي عند تياتي الأنساننا يا الله باريوج በጣም ይታገላሉ በዒባዳ ሰርተው አይጠግቡም። ዒባዳ ላይ ሰርተው አይጠግቡም። ሶላት ሰግደው አይጠግቡም። ቲላዋ ቁርአን ቀርተው አይጠግቡም። ኸይር የተባለ ነገር ሁሉ እየሰሩ አይጠግቡም። እንደውም ይጨምራሉ። በዛ ላይ ከእንደገና በስጋት ተውጠው አላህ ሳይቀበለኝ ይቀር ይሆን እያሉ እየተጨነቁ ማለት ነው። እኛ ደግሞ እንዘናጋለን። ኢባዳ ላይ ብዙ አንበረታ። ለምንድነው ነው ጥያቄው? እነሱ መላእክት ናቸው? እነሱም ሰዎች ናቸው፣ እኛም ሰዎች ነን። ምንድነው ልዩነቱ? ረሱላችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት እኮ ቁረይሾች አረቦች ታሪካቸው የወደቀ ታሪክ ነበር የነበራቸው። እዚህ ግቦ የሚባሉ ማህበረሰቦች አልነበሩ። ዘላኖች ናቸው፣ ከብት እየተከተሉ ብቻ የሚኖሩ፣ ጉልበተኛው ደካማውን የሚገድልበት፣ የሚነጥቅበት፣ የሚዘርፍበት። በሃይማኖቱም አንፃር ስንመለከት ጣዖት አምላኪዎች ነበሩ። ጣዖት የሚያመልኩ ካዕባ ውስጥ ከ360 በላይ ጣዖቶች ነበሩ የሚያመልኳቸው። እንደውም ሲናገሩ ምን ይላሉ? መንገድ ላይ እየተጓዙ የምታምር ድንጋይ ካገኘን ይችንማ ቤት ወስጄ ይገዛታለሁ ብለው ድንጋይ ይዘው ቤታቸው የሚገቡ ሰዎች ነበሩ። የምታምር ድንጋይ ይችን ቤቴ ብሎ ቤቱ ያስቀምጣታል። ከሷ ሌላ የምታምር ድንጋይ ሲያገኝ ደግሞ እሷን ያስወጣና ሌላ ድንጋይ ደግሞ ያነሳል። ሐያታቸው አስቂኝ የሆነ ሐያት ነበር። ዑመር ኢብኑ ኸጣብ በጃሂልያ ጊዜ ከሰራኋቸው ነገሮች ውስጥ አንድ የሚያስቀኝ አንድ የሚያስለቅሰኝ ነገር አለ ይላል። የሚያስቀኝ ነገር አይምሮአችን አለማሰቡ ይላል። የማይጠቅም የማይጎዳን ነገር አምላክ ብለን ስንገዛ መቆየታችን ይላል። ጉዞ ስንጓዝ የምናመልከው ብናጣ
በተምር ተምሩን ጠፍጥፈው ጌታ ብለው ሰርተው ተምሩን እንገዛው ነበር አለ። ተምሩን ጠፍጥፈው የሆነ ሙጀሰም አድርገው ቅርጽ ያለው ነገር አድርገው ሰርተው እሱን እንገዛው ነበር። ሲርበንና ስንቃችን ሲያልቅ እንበላው ነበር አለ። ጌታ ብሎ የተገዙትን ነገር መልሰው ሲበሉት ማለት ነው። አይምሮ የሞተበት ዘመን ተመልከቱ። አይምሮ ወደ ኋላ የቀረበት ዘመን ነበር። በጣም የሚያስለቅሰኝ ነገር ደግሞ ሴት ልጅ አንወድም ነበር አለ። ሴት ልጅ አዋራጅ ናት ብለን እናስብ ነበር። ሴት ልጅ ከተወለደች ከነ ህይወቷ እንቀብራት ነበር። አንዲት ሴት ልጅ ተወልዳልኝ ከነገ ዛሬ ቀብራታለሁ እያልኩኝ አጓጉታኝ ዝም ብላ አድጋ ዱክ ማለት ጀምራ መሄድ ጀምራ፣ ነገር ግን በቃ እቺ ታዋርደኛለች ካደገች ብዬ አቅፌ ወስጄ እናቷን አታልዬ ወስጄ ጉድጓድ እሷን ልቀብር ስቆፍር የሚረጭብኝን አፈር ከጺሜ ላይ ታራግፍልኝ ነበር አለ። ያንን ማድረጓ እንኳን ሳያሳዝነኝ ከህነ ህይወቷ ቀበርኳት ይላል። ተመልከቱ ምን አይነት ጃሂልያ፣ ምን አይነት የመጨረሻ የኋላ ቀርነት ጥግ ላይ እንደነበሩ ማለት ነው። እነዚህን ማህበረሰቦች ኢስላም መጥቶ ለኢስላም የሚተጉ ለኢስላም የሚለፉ የዱንያ ህይወት ብዙም ማያጓጓቸው ሰዎች አድርጎ ቀረጻቸው። እስልምና ከመጣ በኋላ ዑመር ኢብኑ ኸጣብ ለእስልምና በጣም ጥሩ ያልነበረ ሰው ነበር። ዑመር ከሚሰልም የዑመር አህያ ሰለመ ብትሉኝ ይሻላል ብሎ የተናገረም ሰው ነበር። ዑመር በጭራሽ ወደ እስልምና ይገባል ተብሎ የማይጠበቅ ሰው ማለት ነው። ግን እነዚህ ሰዎች ወደ እስልምና ገብተው ታሪክ ጻፉ፣ የማይፋቅ ታሪክ። ዑመር ኢብኑ ኸጣብ የነበረውን ጀግንነት ሙሉ ህይወቱን ለኢስላም ሰጠ። ዑመር ኢብኑ ኸጣብ መሪ ሆኖ አገር እያስተዳደረ የዓለምን ብዙውን አገር እያስተዳደረ የተለየ ልብስ አልነበረውም፣ የተለየ መኖሪያ ቤት አልነበረውም፣ ጠባቂ አጃቢ አልነበረውም። ዑመር ኢብኑ ኸጣብ ዛፍ ስር ይተኛ ነበር። ዛፍ ስር ይተኛ ነበር። ኢባዳ ላይ ግን ጠንካራ ነው። ዑመር ኢብኑ ኸጣብ መሪ በነበረበት ሰዓት ላይ የተሰጠኝ ኃላፊነት አላህ ጋር ያስጠይቀኛል ብሎ ይጨነቅ ነበር። ሌሊት ሮንድ ይወጣ ነበር ሰዎች በተኙበት። ለመሆኑን የማስተዳድረው ማህበረሰብ በምን አይነት ሁኔታ ላይ ነው ያለው ማለት አንድ ሌሊት ላይ ዑመር ኢብኑ ኸጣብ ከአገልጋዩ ጋር ሆኖ እስኪና እንውጣ ከተማን እንዙር ብሎ ይዞት ወጣ። ከርቀት እሳት የሚነድ እሳት አየ። ምንድነው ያ እሳት? የሆነ ሰው እዛ ቦታ ላይ አለ በዚህ በጨለማ የብርድ ወቅት ነው። ምንድነው ና እንመልከት ብሎ ይዞት ሄደ ይላል። እዛ ሲደርሱ አንዲት ሴት ህፃናት ልጆች ይዛ ልጆቿ እያለቀሱባት እሳት ላይ የሆነ ብረት ድስት ጥዳ እያባበለች አገኛት። ዑመር ኢብኑ ኸጣብ ምንድነው አላት። ምን ሆነሽ ነው ሲላት እኔ መንገደኛ ነኝ አለች። ልጆቹ ለምንድነው የሚያለቅሱት ሲላት እርቧቸው አለች። እርቧቸው የሚበሉት አጥተው። ይሄ እሳት ላይ የጣድሽው ምንድነው ሲላት ይሄማ ብረት ድስት ውሃ አድርጌ ዝም ብዬ ነው የማፈላው፣ ምግብ መስሏቸው ካሁን ምግብ ደረሰ እያሉ በጉጉት እንቅልፍ እንዲወስዳቸው ፈልጌ ነው አለች። ምንም የምታበያቸው የለም? አዎ የለም ማለት። በጣም አዘነ፣ በጣም አዘነ። ሴትዮዋ ምን አለችው? እኛ እንደዚህ እንሰቃያለን፣ ዑመር ኢብኑ ኸጣብ እሱ ስልጣን ይዞ እንደፈለገ ይሆናል አለች። ዑመር ምን አወቀ አላት።
ዑመር እሱ መሆኑን አታውቅም። ዑመር አንቺ ያለሽበትን እኮ አያውቅም ማለት እንዴት አያውቅም? አስተዳድራለሁ ብሎ ስልጣን ይዞ አያውቅም የሚለው ለሱ ዑዝር ምክንያት ሊሆነው አይችልም ማለት አስተዳድራለሁ ብሎ ኃላፊነት ከወሰደ የሚያስተዳድረውን ማህበረሰብ ምን ላይ እንዳለ ማወቅ ማሰብ መጨነቅ ነበረበት እኮ አለች። ደነገጠ ዑመር እያለቀሰ ና ብሎ አገልጋዩን ይዞት መጋዘን ውስጥ ይዞ ገብቶ ዱቄት አንስቶ አሸክመኝ አለው ዑመር። ያ አሚር አልሙእሚኒን እኔ ልሸከማል አንተ ነገ ጧት የኔን ወንጀል ትሸከምልኛለህ እንዴ አለው ዑመር። እኔ ነኝ ይሄ ኃላፊነት ያለብኝ ዱቄት እኔ ነኝ መሸከም ያለብኝ። አሚር አልሙእሚኒን የአንድ ሀገር ገዢ እንዳይመስል የኢትዮጵያ የምናምን እንዳይመስል የዓለምን አብዛኛውን ሀገር በዛ ሰዓት ያስተዳድር ነበር ዑመር ኢብኑ ኸጣብ። ዑመር ተሸከመ፣ ዘይት ያዘ፣ በፍጥነት እዛ ሴትዮዋ ጋር ሄደ። እሳቱን አንድዶ እሳቱን እፍ ሲል ጎንበስ ብሎ በፂሙ ጭስ ይወጣ ነበር ይላሉ። እንደዚህ ብሎ የሚያነድበት ቶሎ ዱቄቱን አድርጎ ምግብ ሰርቶ ምግቡን አውርዶ ልጆቹን ቀስቅሻቸው አላት። በረሃብ ሲያለቅሱ እንዳየኋቸው ጠግበው ሲደሰቱ ደግሞ ማየት አለብኝ ይላል ዑመር ኢብኑ ኸጣብ። እያበረደ ያጎርሳቸው ነበር እሱ ራሱ እያበረደ ምግቡን። በዛ አይነት ሁኔታ ካበላቸው በኋላ ፈጅር ደረሰ ይላል ይሄ አገልጋዩ ሲናገር። የፈጅር ሰዓት ደረሰ። ሴትዮዋ ምን አለች? ይሄ ዑመር ከሚባል ሰውዬ አንተ ነበርክ የሀገር መሪ መሆን የነበረብህ አለች። አንተ ነበርክ ሀገር መምራት የነበረብህ ዑመር ተብሎ ዝም ብሎ ስልጣኑን ይዞ ከተቀመጠው ሰው አለች። እሱ ራሱ ዑመር መሆኑን አታውቅም። ከዛ ቦታ እያለቀሰ ተነሳ ዑመር። እኔ እኮ ነኝ ባለስልጣን፣ እኔ እኮ ነኝ ዑመር አላላትም። እንድታመሰግነው አልፈለግም። የምርጫ ቅስቀሳ አላደረገም። አሁን ምርጫ እየደረሰ ነው አይደል? የማይሰራውን ነገር ሁሉ እንሰራለን የሚሉ ሰዎች ይበዛሉ በአሁኑ ሰዓት። ዑመር ኢብኑ ኸጣብ እያለቀሰ ከሷ ጋር ሄዶ መስጊድ ገብቶ የፈጅር ሶላት ሲያሰግድ ይላል ድምፁ ቁርአኑን መስማት ተስኖን ነበረ በጣም ከማልቀሱ የተነሳ ይላል። የዛች የሴትዮ ሁኔታ ኃላፊነቱ ተጠያቂነቱ ተሰምቶት ከለቅሶ ብዛት የሚቀራውን ቁርአን መስማት እስከሚሳለን ደረጃ ደርሶ ነበር ይላሉ። ኸይር ሰርቶ ከእንደገና ማልቀስ ምን አመጣው? እንሰብስ ይሄ ዑመር ኢብኑ ኸጣብ እንኳን የሰው ልጅ ይላል አንዲት ግመል እንቅፋት ቢመታት እኔ በማስተዳደርበት አገር ውስጥ አላህ ፊት ተጠየቃለሁ መንገዱን አላስተካከልክላትም ተብዬ እያለ ይጨነቅ ነበር ዑመር ኢብኑ ኸጣብ። ለምንድን ነው በዛ ደረጃ እነሱ እየተጨነቁ? ምክንያቱም አንድና አንድ ብቻ ነው፣ የየቂን ጉዳይ ነው። የቂናችንን መፈተሽ አለብን። እውነተኛ በትክክል በአላህ አምነናል? በረሱላችን ሰለላሁ ዐለይሂ ወሰለም አምነናል? በመጨረሻ ቀን አምነናል? በቁርአን አምነናል? በቀዳ ወልቀደር አምነናል? ራሳችንን እንፈትሽ። እነዚህ ነገሮች በትክክል አርካነል ኢማኖች ልባችን ውስጥ ቢገኙ ኑሮ አሁን ባለንበት ሁኔታ ላይ አንገኝም ነበር። ለሶላት ግዴለሾች ነን። ጾማችን ከረሃብና ከጥም ያልዘለለ ጾም ነው የምንጾመው። ምላሳችንን አንቆጥብም። ማጭበርበር እንደ ስራ ችሎታ ተይዟል። አንድ ሰው አጭበርብሮ ሳንቲም ሲይዝ እከሌ እኮ ስራ ይችላል ይባላል። ስራ ይችላል ማስቀጥቀጥ ይላሉ። ቻይና እየሄዱ ያስቀጠቅጣሉ አሉ። ተመሳሳይ ዕቃ አገር ቤት እዚህ አገር ውስጥ የሚወደድ ጥሩ አንድ ዕቃ ካለ አንድ ገዝቶ ሄዶ ቻይና ሄዶ በሱ አይነት እሱ ነው የሚመስል ግን ጥራቱ የወረደ ጥራቱ እዚህ ግባ የማይባል ይሄው ረመዳን ሊገባ ሲል አይተናል አይደል? በፌደራል ፖሊስ ዘገባ የተበላሸ ተምር ለረመዳን አዘጋጅተው የጾመውን ሰው ሊበክሉ ስግብግብነት። ለምንድን ነው ሙስሊሞች ነን በትክክል
إن الصلاة تنهى عن الفحشاء والمنكر صلاتችን እኮ በትክክል ብትሰገድ ኑሮ ከመጥፎ ነገር ትከለክለን ነበር ከሐራም ነገር ትቆጥበን ነበር ስለዚህ እቺን ኢማን ታድነናለች ብለን እሷ ላይ እንዳንመካ ካሁኑ ራሳችንን እንፈትሽ ኢማናችን ምን አይነት ኢማን ነው ከአላህ ጋር ኢህቲሳብ እናድርግ ቁጭ ብለን ራሳችንን እንፈትሽ ወነት አንተ ሙስሊም ነህ ብለን ራስህን ጠይቅ ወነት አምላህ ካመንክ እንዴት ነው ጨዋታው እኔ እኮ የዱንያ ትርፍ አንድ ጊዜ የሆነ ስራ አጋጠመኝና የዱንያ የሚሰራ ቢዝነስ ኑሮ ማለት ነው ስንት ሰዓት እነሳለሁ ከፈጅር በፊት ከቤት ይወጣል 9 ሰዓት ከቤት ይወጣና ቤት የሚመለሰው ስንት ሰዓት ነው ከምሽቱ 4 ሰዓት ይመለሳል ለምንድን ነው እንደዛ ይሆንኩት ለምን ይመስላችኋል በቃ ትርፍ እንደማገኝ እኮ ስለገባኝ ነው አይደል ወጥሬ መስራት እንዳለብኝና ሳንቲም እንደማገኝ ስለተሰማኝ ከሌሊቱ 9 ሰዓት እንደዚህ ከቤት ወጥቼ እስከ ምሽቱ 4 ሰዓት ድረስ ደከመኝ የለም ሰለቸኝ የለም ቁሜ ነው ደግሞ እየተንቀሳቀስኩ ነው የምሰራው የሮጥኩኝ ነው ነበር የምሰራው አሁን 2 ሰዓት ተራዊህ ለመስገድ ለምንድን ነው ወገቤ ደከመኝ እንደዚህ ሆንኩ ምለው ለምን ይመስላችኋል የማገኘው ነገር ላይ የቂኔ ደካማ ስለሆነ እኮ የቂንማ ጠንካራ ሲሆን እንዴት እንደሚሰራ ያያየነው ለዱንያ አነስ ኢብኑ ነድር የአነስ ኢብኑ ማሊክ አጎት ነው የኡሁድ ጦርነት ላይ ሸይጣን አዋጅ አወጀ የአላህ መልእክተኛ ተገደሉ የሚላል የዚህን ጊዜ አነስ ኢብኑ ነድር ሰይፉን መዞ ተነሳ ሰዎች መሸሽ ጀመሩ ብዙ ሱሐቦች መሸሽ ጀመሩ የአላህ መልእክተኛ ከሞቱ ምን ያደርግልናል ጦርነቱ ብለው ማለት ነው እነ ሰዕድን አገኛቸው ሰዕድ ኢብኑ ሙዓዝ ትልልቅ ሱሐቦችን ሲያገኛቸው ምን አላቸው ወዴት ነው የምትሄዱት አላቸው ወዴት ነው የምትሄዱት የአላህ መልእክተኛ ሞተዋል እኮ አሉት ታዲያ የአላህ መልእክተኛ የሞቱበት መሬት ላይ እናንተ ሳትሞቱም እንዳላችሁ ወዴት ነው መሸሽ ከዛ በኋላ አንድ ንግግር ተናገረ ያ አላህ አለ እኔ ከነዚህ ከሙስሊሞች የጠራሁ ነኝ እነዚህ ከሚሰሩት ስራ የጠራሁ ነኝ ወደፊት ተጋፍጠው የአላህ መልእክተኛ የሞቱበት ቦታ ላይ እንዳይሞቱ ከሚሸሹት ሰዎች እኔ አይደለሁም ጌታዬ ምስክር ሆነኛል ከነዚህ ከሙሽሪኮችም አይደለሁም የአላህ መልእክተኛን ከሚገድሉ ጨካኞች ከሁለቱም አይደለሁም ጌታዬ ሸሂድ ለመሆን ተዘጋጅቻለሁ ከዛ አንድ ንግግር ተናገረ إني أجد رائحة الجنة دون أحد لا أهون يجنة شتا يشتتكنوان الله أكبر أياتو هيكي يجنة شتا دنيا لا يهونو من أين تيكي إنه يجنة شتا أبين شاتا لهم ألم من لسم ماذا يجنة شتا يشتتكينو بلو سيفون مزو مشركوچو محال قطتا ገብቶ ተዋደቀ እስከ መጨረሻው ጦርነቱ ካለቀ በኋላ ሲፈለግ አነስ ኢብኑ ነድር 80 ምናምን ቦታ ላይ ቆስሎ ነው የተገደለው አላሁ አክበር 80 ምናምን ቦታ ላይ ቆስሎ 80 ምናምን ቦታ ቆስሎ ሰውነቱ ነው የሞተው ዝም ብሎ አልሞተም አያችሁ የቂን ይሄ ነው የኛ የቂንና የነሱ የቂን የት ይገናኛል እኛ ለሶላት እየደከምን ሶላት ለመስገድ ኢባዳ ለማድረግ ጾም ለመጾም እነሱ ግን በቃ መቼ ጀነት ገብቼ ጀነትን ማሽተት መቻል ስለዚህ አሂበቲ ፊላህ ይሄ የቂናችንን እንፈትሽ ራሳችንን እንፈትሽ ሸሃዳችንን እንጀድድ ይሄ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ሁልጊዜ እንከርር ሁልጊዜ በቀን ውስጥ እንደጋግመው ወደ ልባችን እስከሚገባ ድረስ ጥረት እናድርግ የቂናችን ከተስተካከለ ሁሉ ነገራችን ይስተካከላል አላህ Subhanahu Wa Ta'ala የቂናችንን አላህ ያስተካክልልን አላህ ኢማናችንን አላህ ሙሉ ያድርግልን
በእስልምና ላይ ኑረን በእስልምና ላይ የምንሞት ሰዎች አላህ ያድርገን። ረመዳንን አላህ እንደወፈቀን ረመዳንን ተጠቅመው ከሚያሳልፉ ሰዎች አላህ ያድርገን። ረመዳንን በዒባዳ ሞልተን በኢኽላስ ዒባዳ ሰርተን ነገ የምንደሰትበት ረመዳን አላህ ያድርገልን። የተቸገሩ ወንድሞቻችን እህቶቻችን ዱንያ እየፈተነቻቸው ያሉ ወንድሞች እህቶች አሉን፣ አላህ ነጃ ይበላቸው። በድህነቱም በችግሩም በበሽታውም የዱንያ ፈተና ብዙ ናትና በብዙ የተፈተኑ ወንድሞች እህቶቻችን አላህ ነጃ አላህ ይበላቸው። አላህ ከፈተና አላህ እኛንም አላህ ይጠብቀን፣ ከፈተና አላህ ይጠብቀን። ዱንያ ላይ ተደስተን አኺራ ላይ የምንደሰት ሰዎች አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።